በአገዛዙና በኢትዮጵያ የጤና ባለሙያዎች ንቅናቄ ቦርድ መካከል የተጀመረው ድርድር ተቋረጠ። የሥራ ማቆም አድማው ይቋረጣል የተባለው ውሳኔ ተቀልብሶ አድማው እንደሚቀጥል ተገለጸ። አገዛዙ እንደለመደው ክህደቱን ለጤና ባለሙያዎቹ በማሳየት ጥያቄዎቻቸውን በሙሉ እንደማይቀበል አስታውቋል። የጤና ባለሙያዎቹን ንቅናቄ የሚመራው ቦርድ በጽሑፍ ሳይሆን በቃል የተቀበለውን አምኖ ለዛሬ ስራ ለመጀመር ስምምነት ላይ ቢደርስም በ24 ሰዓት ውስጥ ክህደት በመፈጸሙ ውሳኔውን ቀልብሶ የሥራ ማቆም አድማው እንዲቀጥል መወሰኑን ነው ያገኘነው መረጃ የሚያመለክተው። ንቅናቄውን የሚመራው ቦርድ እንዳስታወቀው ከሆነ የታሰሩት የጤና ባለሙያዎች ከእስር ነፃ እንዲሆኑ ዋስትና እንዲሰጥ የቀረቡት ጥያቄዎችም እየታዩ ሊመለሱ የሚችሉበት ሁኔታ እንደሚኖር፣ ወደ ስራ ለመመለስ ቢቻል እንኳን ለደህንነትና ዳግም ላለመታሰር ዋስትና እንዲኖርና ማስፈራራቶች፣ ቅጣቶችና ዛቻዎች እንዳይፈጸሙ አገዛዙ ዋስትና እንዲሰጥ የተደረገው ስምምነት 24 ሰዓት ባልሞላ ጊዜ ውስጥ በመጣሱ የኢትዮጵያ ጤና ባለሙያዎች የጀመሩትን የሥራ ማቆም አድማ አጠናክረው እንዲቀጥሉ ውሳኔ አስተላልፏል። በመሆኑም ዛሬ ወደ ስራ እንዲገባ በቦርዱ የተወሰነው ውሳኔ የተሻረና የተጀመረው አድማ እንደሚቀጥል የገለጸው የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ ለበለጠና ለተጠናከረ ህዝባዊ ንቅናቄ የጤና ባለሙያዎች እንዲዘጋጁ ጥሪ አድርጓል። ሌላው የህብረተሰብ ክፍልም ከጎናቸው እንዲቆም ነው ቦርዱ ትላንት ባወጣው መግለጫ ያሳወቀው። ይህም በተመለከተ ከኢትዮጵያ የጤና ባለሙያዎች ንቅናቄ ቦርድ አመራር አባል ጋር ያደረግነውን ቆይታ እናቀርባለን። መልካም ጊዜ። በጣም አመሰግናለሁ። ከኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ እንግዲህ መግለጫ አውጥታችኋል። መግለጫው ከጤና ሚኒስቴር ባለስልጣናት ጋር የተደረገው ውይይት በክህደት መጠናቀቁን ተከትሎ ከዚህ ቀደም ያወጣችሁትና ስራ እንዲጀመር ይፋ ያደረጋችሁበትን መግለጫ የሚሽርና አድማው እንዲቀጥል የሚጠይቅ መግለጫ ነው ያወጣችሁት። እስቲ ምንድነው የተፈጠረው? እሺ አመሰግናለሁ መሳይ። ያው እንደሚታወቀው የኢትዮጵያ ጤና ባለሙያዎች አድማ ከጀመርን አሁን ወደ ወራት እየተጠጋን ያለ ነው። ከ3 ሳምንት እያለፈን ያለው እና በዚህ ጊዜያት ውስጥ ጥያቄ ያለን ጥያቄያችን እንዲመለስ እንፈልጋለን የሚል በብዙ ስናስተጋባ ስንጠይቅ ቆይተናል እና ምላሽ እንዲሰጡን የጠየቅናቸው ሰዎች ምላሽ ከመስጠት ይልቅ እኛን ማሳደድ፣ ማባረር ከስራ እንዲሁም ማስፈራራት ቀጥለውበታል እና አሁን ያለፈው ቅዳሜ ለመገናኘት ቀጠሮ ይዘን ጠዋት 5 ሰዓት ላይ ተቀጣጥረን የነበር ነው። አርብ ሙሉ ባለሙያዎች የሚመለከታቸውን አካላት የማወያየት ስራ ሰርተን ነበርና አወያይተን ያው ወደ ስራ እነሱ ያስቀመጡልን ፕሪኮንዲሽን ወይም ደግሞ ቅድመ ሁኔታ ነበረ። ቅድመ ሁኔታው ምንድን ነው? ወደ ስራ እንመለሳለን የሚል መግለጫ እንድታወጡ፣ ከእናንተ በኩል የመጡትን ቅድመ ሁኔታዎች ደግሞ ለምሳሌ በአንድ ሳምንት ጊዜ ውስጥ እንደውም እነሱ አቅርበው እስከ ማክሰኞ ነበር ያሉት፣ እስከ ነገ ማለት ነው፣ እስረኞችን ለመፍታት ከስራ የተባረሩትን ወደ ስራ መመለስ፣ ከዛ ባሻገር እናንተ ላይ ያሉ ጫናዎች፣ ማስፈራሪያዎች ምናምን የመሳሰሉ ነገሮች ሙሉ በሙሉ እንዲቆሙ፣ ከዚህ በኋላ እንደዚህ አይነት ነገር እንደማይደረግ የሚል ቃል ሰጥተውን ነበር። እውነት ለመናገር ያው በጽሁፍ አለመሆኑ በተወሰነ መልኩ ጎድቶናል። ነገር ግን በተለያዩ የተለዋወጥናቸው ልውውጦች እኛ ጋር ቀሪዎቹ አሉ፣ የጽሁፍም እንዲሁም የድምፅ አሉ። ከዛ ባሻገር ያው ለቅዳሜ ጠዋት 5 ሰዓት ተቀጣጥረን ቀደም ብለን ልጆች ልከን ነበር፣ የተወሰኑ ልጆች ሄደው እንዲያገኟቸው እና ሀየር ኦፊሻል የሚባል ነው የጤና ሚኒስቴሯ አማካሪ ነበሩ። ከእሳቸው ጋር ነው ሞር ኮሚኒኬሽን የነበረው እና በእሳቸው በኩል እንድነጋገር ነው የመጀመሪያው ንግግር ላይ ወይም ደግሞ የመጀመሪያው የድርድር ሂደት ላይ የተነጋገር ነው። በእሳቸው በኩል ነገሮች እንዲሄዱ ኮሚኒኬሽንም በእሳቸው በኩል እንዲሆን የነበረው እና ቅዳሜ ጠዋት ላይ ቀደም ብለው የሄዱትን ልጆች በማግኘት መግለጫችሁን አልወደድነውም፣ ልክ አይደለም፣ ወደ አድማው የማይመለስልን ከሆነ እንገባላችኋለን ያላችሁ፣ እሱን ደግሞ እኛ ዋስትና ልንሰጣችሁ አንችልም፣ የታሰሩትም ይፈታሉ የሚል እርግጠኛ ሆነ መናገር አንችልም ምናምን የሚል በጣም ተራ የህፃን ጨዋታ የሚመስል አይነት መልስ ነው የተሰጠን። እውነት ለመናገር መግለጫውን ከተፖሰተ በኋላ ልከንላቸው ነበር። ይሄ ማለት እስከ ሌሊቱ 5 ሰዓት 6 ሰዓት ከኛ ልጆች ጋር እየተደዋወለ የነበረ ሰው ነው። እንግዲህ ጠዋት ላይ ደርሰው እንደዛ ሚጠንና ማታ ላይ በጣም ጥሩ መግለጫ ነው፣ አይተነዋል፣ ወደነዋል፣ ስለዚህ ነገ እንገናኝና ስለ ቀጣይ አቅጣጫዎች እንነጋገራለን የሚል የማስተማመኛ ቃል ሰጥተውን የነበሩት ጠዋት ላይ ሀሳባቸውን ቀይረዋል። በዚህ ደግሞ
ባለሙያው በጣም አዝኖ በጣም ልቡ ተሰብሮ ያለበት ሁኔታ ነው ያለው። እውነት ለመናገር ከአንድ ሀገርን ከሚመራ የሚኒስቴር አማካሪ አይደለም ተራ መንደር ላይ የምንውል ሰዎች እንኳን በዚህ ልክ አንካቃል። እውነት ለመናገር ነው እሱ ትንሽ ልባችንን ሰብሮታል። በጣም አዝነናል። ስለዚህ አሁን ውሳኔያችሁ ምንድን ነው? የተጀመረው የስራ ማቆም አድማ ከዛሬ አንስቶ ስራ ማቆሙን ትታችሁ ወደ ስራ ለመመለስ ነበረ። አሁን በተፈጠረው ምክንያት ወደ ስራ ማቆም አድማው መቀጠል እንዳለበት ወስናችኋል። እስቲ ምንድን ነው ውሳኔያችሁ? ምንድን ነው? ምን መሰለ መሳይ፣ እስከዛሬ የመጣነው መንገድ ቀላል አልነበረም። እውነት ለመናገር የእኛ ኢንቴግሪቲ፣ አንድነታችን፣ ጥንካሬያችን ረድቶን እንጂ የመጣነው መንገድ በጣም ከባባድ፣ በጣም ቻሌንጅ የነበረባቸው ናቸው እና እነዛን ሁሉ አልፈን ነው ዛሬ ላይ ደረስነው። ከዚህ በኋላ የሚሆነው እስከዛሬ ከመጣነው በጣም በብዙ የተሻለ እርምጃዎች እንደምንወስድ፣ በጣም በብዙ ደግሞ ምላሽ እንዲያሰጥ የሚያደርጉ እርምጃዎችን ለመውሰድ ተዘጋጅተናል። ከዛ ውስጥ አንደኛውና ዋነኛው ሰራተኛው ሙሉ በሙሉ ወደ አድማው እንዲቀላቀል የአድቮኬሲ ስራዎችን እየሰራን ነው። ማህበረሰቡን አዌር የማድረግ ስራዎችን እየሰራን ያለ ነው። ውጤቱን አብረን የምናየው ነው የሚሆነው። ነገር ግን ለጤናው ሲስተም የማይበጅ እርምጃ ለመውሰድ ነው እየተዘጋጀን ያለ። እውነት ለመናገር ጥሩ አይደለም። ማህበረሰቡ በዚህ አጋጣሚ ለሃይማኖት አባቶችም ለሰፊው የኢትዮጵያ ሕዝብ መልዕክት አስተላልፈን የጀመርነው የምናቆመው አይነት አይደለም። እውነት ለመናገር ምክንያቱም ጥያቄያችን የራብ ጥያቄ ነው። ጥያቄያችን የወንበር ጥያቄ ነው። እውነት ለመናገር መሳይ ኢትዮጵያ ውስጥ ያለ ፖለቲከኛ የሚሆን የፖለቲካ ፓርቲ እኛን የሚመጥን የርዕዮተ ዓለም ያለው አይደለም። ከዛ ባሻገር ደግሞ የእኛንም ሀሳብ ሰርቆ ወይም ደግሞ እኛን ማኒፑሌት ተደርጋችኋል የሚል ተራ ዲስኩር ይራመዳል እና የእኛን ጥያቄ መሪውን አሁን ያለውን መሪ ፓርቲን ጨምሮ ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች የእኛን ጥያቄዎች ማኒፑሌት አድርገው አይምሯችን ውስጥ ገብተው ይቀይራሉ የሚል እምነት የለንም። ይህንን ለፖለቲካ ጥቅም እየተጠቀሟችሁን ያሉት የሚል ተራ ንግርቶች አሉ እና በዚህ አጋጣሚ ለብዙሃኑ ህዝብ መናገር የምፈልገው የትኛውም የፖለቲካ ፓርቲ የትኛውም ፖለቲከኛ የእኛን ጥያቄ ማኒፑሌት አላደረገው። አቋምም አቅምም አለን። የመጣንበት መንገድ ያስተማረን ነገር አለ። የራብ ጥያቄ ያለን የራብ ጥያቄው ይመለስልን። ልጆቻችንን ማስተማር አልቻልንም። የሚያስፈልጉንን ቤዚክ ኒድ ማሟላት አልቻልንም። 20 እና 30 ዓመት ትምህርት ላይ ያሳለፈ አንድ ስፔሻሊስት፣ አንድ ሰብ ስፔሻሊስት፣ የላቦራቶሪ ባለሙያ፣ ነርስ ይሄ ሁሉ ዓመት ለፍቶ መኖር አልቻለም። ስለዚህ የመኖር ጥያቄን የጠየቅነው እና በዚህ አጋጣሚ ህዝቡ ከጎናችን እንዲሰለፍ ከዚህ በኋላ ለምንራመዳት ለእያንዳንዱ እርምጃ ተጠያቂ እንደማንሆንም ጭምር እንዲያውቁልን እንፈልጋለን። ይህን ነው ያለው መሳይ። እንግዲህ በውሳኔያችሁ መሰረት የስራ ማቆም አድማው እንደተጀመረ ይቀጥላል፣ የሚቆም እንዳልሆነ ነው ያሳወቃችሁት። ምናልባት በአንዳንዶች የሚነሳ ጥያቄ አለ። አገዛዙ የታወቀ ነው። እንዲህ አይነት ጥያቄን መመለስ በራሱ የሚፈጥርበትን አጠቃላይ ቀውስ ከመፍራት የተነሳም ጥያቄያችሁን በአግባቡ ለማስተናገድ የሚችል አይደለም። ካለበትም አጠቃላይ ውስጣዊም ውጫዊም ተጽዕኖ በተነሳ ከእናንተ የሚመጡት ጥያቄዎችን የመግፋት እንጂ ተቀብሎ የማስተናገድ ፍላጎቱም አቅሙም የለም የሚባል ነገር ይነሳልና እያወቃችሁ ነው ድርድሩን የጀመራችሁት። ምናልባት በሌላ መንገድ ጫና መፍጠር ሲገባችሁ ወደ ድርድር የሄዳችሁበት መንገድ እናንተን ተሸናፊ፣ በሌሎች ዘንድ ምናልባትም ፍርሃት ውስጣችሁ እንዳለ፣ ብዙ ነገር እየሰጣችሁ ነው፣ ብዙ ነገር እየተዋችሁ ነው። ከአገዛዙ የምታገኙት ነገር አንዳችም የለም። በእብሪትና በትዕቢት የቀጠለበት ሁኔታ ነውና በሄዳችሁ ቁጥር ወደ እነሱ በተጠጋችሁ ቁጥር ያላችሁንም የነበራችሁንም እያጣችሁ የምትሄዱበት ሁኔታ ነው እየታየ ያለው። ከዚህ አንጻር ጥቅምና ኪሳራውን አስልታችሁ ነው የገባችሁት? ምንስ አገኛችሁ በመጨረሻ? መሳይ እኛ የሚገርም ይሄንን ውሳኔ ደግሞ ወሰን በብዙ የተሟገትንበት፣ በብዙ ያወራንበት፣ ትላልቅ ፕሮፌሰሮችን ጭምር ያካተትንበት ብዙ ውይይቶች አካሂደናል። በጣም ረዘም ባለ ጊዜ ወስደን ኖርዛር ላይ ከ6 ሰዓት በላይ የፈጀ ስብሰባዎች ተሰብስበን ነው ይህን ውሳኔ ወሰን ነው። ይህን ውሳኔ ስንወስን የወሰን ነው የዲሲሽናችን ሴንተር ማንም አይደለም ማህበረሰቡን። ስለዚህ ማህበረሰቡን በማይጎዳ መልኩ እናስኪድ የሚል ነው። ሲቀጥል እኛ አድማውን ማድረግ የፈለግነው ጥያቄ አለን፣ ጥያቄያችን ይሰማ ብለን ጠይቀናል። ለአንድ ወር ያክል በተከታታይ በየቀኑ አድቮኬት እያደረግን ጥያቄያችንን መልሱልን፣ ቁጭ ብለን እንነጋገር፣ እንወያይ። ጥያቄው በነገር ላይ መሳይ እንደ ወደዛ መለሳለሁ። የእኛን ጥያቄ ለማሳነስ እየሄዱ ያሉበት ርቀት በጣም ነው የሚያሳዝነኝ። ሰፍተው ከደሞዝ ጋር ብቻ የማገናኘት ነገር አለ። ጥያቄያችን ደሞዝ ብቻ አይደለም መሳይ፣ ከደሞዝ ያልፋል። ሲስተሙ በጣም ኮራፕትድ ሲስተም ነው ያለው። የጤና ሲስተም በጣም የተበላሸ ሲስተም መቀየር አለበት ነው። ለዛ ደግሞ
ደግሞ መፍትሄ እጃችን ላይ አለ። ጥያቄ ብቻ አይደለም ያቀረብነው፣ ለጥያቄዎቹ የሚበጅ ምላሽን ጭምር ነው ይዘን የቀረብነው። ስለዚህ ቢያነጋግሩን፣ ቢያወያዩን አገርን የሚጠቅም ማህበረሰቡን የሚጠቅም ኢቨን ያለውን የፖለቲካ መሪዎችን ሊጠቅም የሚችል አይነት ሀሳብ ነው ይዘን የመጣነው እና ሀሳባችንን ሊያደምጡ ፈቃደኛ አይደሉም። እውነት ለመናገር ጥያቄን እየገፋ ረጅም ዓመት መቆየት አልችልም። እኔ ልጆች አሉ። ልጆቼ ዛሬ የሚጠይቁኝን ጥያቄ ዛሬ ላልፍ እችላለሁ፣ ሸውጄ አታልዬ ላልፍ እችላለሁ። ነገ ደግሞ እንደሚጠይቁኝ ደግሞ ማሰብ መቻል አለብኝ እና እየሆነ ያለው ያ ነገር ነው። ጥያቄ ስንጠይቅ ለድርድርም የተቀመጥነው እንደው ተታለንም አይደለም፣ ተሸውደንም አይደለም። ማህበረሰቡ ተገቢውን ሕክምና እያገኘ አይደለም፣ እየተንገላታ እየተጉላላ ነው ያለው። ስለዚህ ይሄንን ማህበረሰብ ባማከለ መልኩ አትሊስት ለመነጋገር ፈቃደኛ ከሆኑ፣ አትሊስት ጥያቄ ለመመለስ ፈቃደኛ ከሆኑና ወደ ጠረጴዛ መምጣት የሚፈልጉ ከሆነ በእኛ በኩል ዝግጁ መሆናችንን ለማሳየት የወሰንነው እንጂ ፕሪዲክት እናደርጋለን፣ እንጠብቃለን እንደዚህ አይነት ባክላሾች ሊመጡ እንደሚችሉ እንደዚህ አይነት የመከዳት ነገር ሊመጣ እንደሚችል እንገምታለን። ነገር ግን በዚህ ልክ ያፈጠጠ ያገጠጠ ይሆናል የሚል እምነት አልነበርንም እንጂ ሊሆን እንደሚችል ገምተን ነበር እና መሳይ ይሄን ያለው ነገር ግን አሁንም ቢሆን በጣም አስረግጠን መናገር የምንፈልገው ነገር ቢሆን በጣም ከማህበረሰቡ የምንጠብቀው ነገር አለ። ከኛ ጎን ሊቆም ይገባል። እኛን ስታስተምሩ ጠያቂ እንድንሆን ነው ያስተማራችሁ። ጠይቁ ብላችሁን ያስተማራችሁ። ዝም ብለን እንደሆነ ሆኖ ወጥተን ለመግባት አይደለም። ዛሬ የምናገኛትን ብር ስራውን ብናቆም ብንተው ሊስትሮ ብንጠርቅ ቁጭ ብለን የሆነ ስራ ብንሰራ ልናገኝ እንደምንችል እናውቃለን። ነገር ግን ከዛ ያለፈ ነገር መሆን መቻል አለበት። ማህበረሰቡ የተሻለ ሕክምና ማግኘት አለበት። ህብረተሰቡ የተሻለውን ከልጆቹ ማግኘት አለበት ብለን ስላመንን ነው። ምናልባት ወደ እሱ እመጣለሁ። በተለይ ከህብረተሰቡ ጋር በተያያዘ የእናንተ ጥያቄ ወይም ደግሞ አሁን ኢትዮጵያ ውስጥ ያለው ችግር የጤና ባለሙያዎችን ብቻ በር ያንኳኳ አይደለም። አጠቃላይ የማህበረሰቡ ጥያቄዎች አሉ። በተለይ እናንተ ያነሳችኋቸው ጥያቄ በቀጥታ ከተገልጋዩ ማህበረሰብ ጋርም የሚገናኝ በመሆኑ የሱም ጥቅም የሱም የጤና ደህንነት ዋስትና ነው የተነካውና ለምንድን ነው የተገልጋዩ ማህበረሰብስ ዝምታ በዚህ ደረጃ የሆነው የሚለውን አነሳዋለሁ። ነገር ግን አንዳንድ ጊዜም ጥያቄዎቹ ዋና መሰረታዊ ተነሳችሁለት የቆማችሁለት ይህን ዋጋ እየከፈላችሁ ያላችሁለት የመጀመሪያው ጥያቄዎች እንዲዘነጉ በተለይ በማሰር በማዋከብ በመጨረሻም ጥያቄዎች ሁሉ ይፈቱ አታዋክቡን ወደሚል ይቀየርና መሰረታዊ የነበረው የመጀመሪያው ዋናው ጥያቄዎች እየተረሱ የሚመጡበት ሁኔታ የተለመደ ነው። በአምባገነን ስርዓት ውስጥ እንዲህ አይነቱን ስትራቴጂ ይጠቀማሉ። ከዋናው ጥያቄ እንቅስቃሴውን ንቅናቄውን ማለያየትና በይፈቱና በአታዋክቡን አትግደሉን አትሰሩን አይነት ጥያቄ እንዲቀየር በዛ ላይ ያነጣጠረ ግብ እንድትከተሉ ይፈልጋልና ምናልባት እዛ ስትራቴጂ ውስጥ ገብታችኋል የሚልም ጥያቄ ይነሳል። በሌላ በኩል ዛሬ ፍርድ ቤት ቀጠሮ ነበረ። ተጨማሪ 8 ቀን ተሰጥቷል። አቃቤ የተንገላቱ ነው የተጠየቁበት ወይም የሚወነጀሉበት ክስ በጣም አደገኛ ነው። እነዚህ ነገሮች ሲታዩ አገዛዙ በኩል ምንም አይነት ፈቃደኝነት እንደሌለ አሁንም ሌሎቻችሁ በዚህ ሁኔታ የምትቀጥሉ ከሆነ እድል ዕጣ ፈንታችሁ ተመሳሳይ ነው የሚል መልእክትም ለማስተላለፍ ነው የሚል ነገር ይነሳል። የእስረኞቹን በእስር ላይ የሚገኙትን የተንገላቱትን በአጠቃላይ የእናንተን ባልደረቦች ሁኔታ እንዴት እየተከታተላችሁ ነው? በጣም ጥሩ መሳይ። እውነት ለመናገር ወደ ስራ መመለስ ይቻል ይሆናል። ነገር ግን እነሱን ጥቅም ወደ ስራ መመለስ የማንችልበት ደረጃ ላይ ነው። ዋጋ እየከፈሉ ያሉት ለኛው ለሚመጣው ትውልድ ጭምር ነው እና እንደምታየው ሰሞኑን አንዳንድ ሚዲያዎች ላይ ያየው ነበረ። አገራችን ላይ ህጻናት ጭምር እየቀረቡ ምን መሆን አትፈልጉም ሲባል ሐኪም መሆን አልፈልግም እያሉ ነው ያሉት። የብዙዎች ድሪም የነበረው ሙያ የብዙዎች የመሆን ፍላጎት ያለበት ሙያን በጣም በዚህ ልክ ትውልድ ገና የሚያድጉ ህጻናት እንዲጠሉ እየተደረገ ያለበት ሁኔታ ነው ያለው እና በተለይ ደግሞ የሐኪም እጥረት በጣም ባለበት ሀገር ላይ ሐኪሞችን አስረ ጤና ባለሙያዎችን አስረ ማንገላታት በጣም የሚያሳዝን ነገር። እውነት ለመናገር ትላልቅ ሰብ ስፔሻሊስቶች ዓለም የሚያከብራቸው ትላልቅ መድረክ ላይ ቀርበው ክብርን ሲጎናጸፉ የነበሩ ባለሙያዎች፣ ትላልቅ ፓቶሎጂስቶች፣ ኦርቶፔዲክሶች ሀገራችን ላይ ባይዘወይ አንድ ኦርቶፔዲክ ለ1 ሚሊዮን ማህበረሰቡ አገልግሎት የሚሰጠው ካለው ቁጥር አንጻር ለ1 ሚሊዮን እና አንድን ኦርቶፔዲክ ሰርጅን ስታስር 1 ሚሊዮን የማህበረሰብ ክፍልን እየበደልክ እንደሆነ ማወቅ መገንዘብ መቻል አለባቸው ብዬ አምናለሁኝ እና ለዶክተር ማሌትን ስታስር ዶክተር ማሌትን ብቻ ማለት የሚያሰርከው የእሷን ሰርቪስ የሚፈልጉ ሚሊየንስ የህብረተሰብ ክፍል ያለበት ነው። እኔ በዚህ ልክ አርቀው ማየት
እንዴት እንደተሳናቸው አይገባኝም። እውነት ለመናገር አንድ ፓቶሎጂስት ኢትዮጵያ ውስጥ አስረ በዚህ ልክ ማሰቃየት፣ ለዛው ገና አራስ የሆነችን እናት ማሰር፣ አስረ ማሰቃየት፣ እውነት እግዚአብሔር ደግሞ ይፈርዳል። እኔ እንደ አንድ አማኝ ኢትዮጵያ ውስጥ እንደሚኖር እንደ አንድ አማኝ እግዚአብሔር እንደሚያምን ሰው ነሳይ ያንተ ፕሮግራም ሜይ ቢ ከዚህ ጋር የተገናኘ ሊሆን ይችላል፣ ግን እግዚአብሔር ይፈርዳል። ይሄንን በደንብ ህዝቡ እንዲያቅልኝ ይፈልጋለሁ። ትግላችንን እንቀጥላለን እስከ መጨረሻው። እነሱን ስተን የምንመለሰው ስራ የለም። ገብተዋል። ይሄንን ታስረው የሚሰቃየውን አራስ እናት ትተን ወደ ስራ ልንመለስ አንችልም። ኢንፋክት በዚህ 3-4 ቀኖች በሚቀጥሉት ቀናት ውስጥ አዳዲስ ነገር እንደምትሰሙ አልጠራጠርም በእኛ በኩል። ነገር ግን አሁንም ቢሆን ህዝብ በደንብ እንዲገነዘብ የምፈልገው አራሶች ታስረዋል። ትላልቅ የሚባሉ የሙያ አባቶቻችን ታስረዋል። በጣም ብዙዎች ከሀገር እየተሰደዱ ነው ያሉት። እንደው የሚሰደዱት እንኳን ለተሻለ እየተሰደዱ ነው ያሉት። በእስር ቤት ያሉት እንዲፈቱልን ጫና እንዲደረግልን እንፈልጋለን። እነሱን ያው በንቃት እየተከታተልን ያለ ነው። የህግ ባለሙያዎቻችን አሉ፣ እየተከታተሉ ነው ያሉት። ጠበቃዎች አሉ እና በደንብ ፎሎ እያደረጉ ነው ያሉት። ያው እስር ቤት ያለው የሚደርስባቸውን እንግልት ደግሞ እንግዲህ ሰብአዊ መብቶች ኮሚሽን በኩል ሪፖርቶች እየወጡ ነው ያሉት። እሱን እንግዲህ በደንብ የምናየው ነው የሚሆነው። ከነሱ ጋርም ኮሚኒኬሽኖች አሉን ከሰብአዊ መብቶች ኮሚሽን ጋር እና እሱን ነገ ተነገ ወዲያ ደግሞ አፕዴት እንደረጋለን። መሳይ እንግዲህ የኢትዮጵያ የሰብአዊ መብት ኮሚሽን አሁን ባለበት ቁመና በፊቱን አይነት ሚና እየተጫወተ አይደለም። የአገዛዙን ጉድፎች፣ የአገዛዙን ክፍተቶች የመደበቅና የመሸፈን ሚና ላይ ነው። ወደ በፊቱ ባህሪው ተመልሷል ማለት የሚቻል ነው። ይህን ሁሉ መከራ፣ ይህን ሁሉ ችግር ኢትዮጵያ ላይ እየተከሰተ አንዲት ብጣሽ መግለጫ እንኳን ለማውጣት ያልደፈረ በመሆኑ ከዚህ ከሰብአዊ መብት ኮሚሽኑ በኩል እንደው ጠንከር ያለ ነገር ይመጣል ብሎ መጠበቅ የሚቻል አይደለም። እስቲ ወደ ህብረተሰቡ እንምጣ። ብዙ ችግሮች አሉ። እንግዲህ እንደውም የእናንተ የኢትዮጵያ ጤና ባለሙያዎች በአንጻራዊ መለኪያ ነው። በአንጻራዊ መለኪያ ከሌላው የህብረተሰብ ክፍል ትንሽም ቢሆን የተሻለ ነገር ኑሯችሁን በተወሰነ ደረጃ ይሻላል ተብሎ ይታመናል። ይሄ ምናልባት ስህተት ከሆነም ልታረም ይችላለሁ። ነገር ግን ከዚህ የከፋ የህይወት ውጣውረድ ውስጥ ያለ አጠቃላይ ችግር እየደረሰበት ያለው የእናንተ ተገልጋይ ጤናው እንዲጠበቅለት የሚፈልግ ማህበረሰብ ክፍል ለምንድን ነው ዝም ያለው? እንደው እነዚህንስ የማስተባበር ሌላ የአመፅ ጉዳይ አይደለም። የእናንተ ድምፅ እንዲጠነክር፣ የእናንተ ድምፅ ዋጋ እንዲኖረው የምትጮት ለራሳችሁ ብቻ ሳይሆን የጤና ዋስትና ስላጣው ስለ ኢትዮጵያ ህዝብ ስለሆነ ሌላውን የማስተባበር ሌላውን የመድረስና አብሮ ለመታገል ጥሪ የማድረግ ነገር በዚህ አንጻር ምን እየሰራችሁ ነው? ምናልባት ከዚህ አንጻር ያሰባችሁት ነገርስ አለ ወይ? እውነት ለመናገር መሳይ አንዳንዱን ነገር ገፍተህ አትችለውም ማለት እኛ በእኛ በኩል የሚጠበቅብንም ለማክሲመም እያደረግን ማህበረሰቡን አድቮኬት እያደረግን እንደዚህ አይነት በደሎች አሉብን። የእኛ መበደል እኔ እኮ ፊቴ ተፈቶ ካላስተናገድኩት የቤቴን ችግር እያሰብኩ ማክመው ሰው እኮ እውነት ለመናገር ትክክለኛ መድኃኒት ልሰጠው እችላለሁ ወይ? ትክክለኛውን የሆነ ሕክምና ላደርግለት እችላለሁ ወይ? ትክክለኛ የሆነውን ምርመራ ልመረምረው እችላለሁ ወይ? በትክክለኛስ መንገድ ላዋለድ እችላለሁ ወይ? ይሄ ነው ማህበረሰቡ ሊረዳ የሚገባው ባይዘው። ስለዚህ እኛ እያደረግን ያለነው የእኛ መከፋት፣ የእኛ መበደል፣ የእኛ መራብ ኢናዘር ዌይ ራውንድ ማህበረሰቡንም ጭምር ነው የሚጎዳው የሚገድለው ማለት እና እኔ እንደው ይህንን የሚሰሙ የአንተ ተከታዮች በሀገር ውስጥ በሀገር ውጭ ያሉት እንዲያውቁልን የምንፈልገው የእኛ መበደል የህዝብ መበደል እንደሆነ አድርጎ እንዲታሰብ እንፈልጋለን። እንደው መምህራኖችን በዚህ ወገን የሚያነሱት ነገር አለ፣ ጥያቄ ተገቢ ሊሆን ይችላል። ነገር ግን እያንዳንዱን ቤት ነው የሚያንኳኳው መሳይ። ኮቪድ ሲመጣ እኮ ከኮቪድ ጋር ስንታገል ስንሞት የነበርነው ለህብረተሰቡ እኛ ነበር። ጓደኞቻችን ሞተው አለ እኮ ኢንሹራንስ ሳይኖራቸው መድን የሌላቸው ኢቨን አስክሬናቸውን ለመሸኘት ከኪሳችን ብር እያዋጣን ስናደርግበት የነበረው ሁኔታ ላይ ነው። የሚሞተው የእናንተም ልጅ መሆኑ አትርሱ። በሰሜኑ ውጊያ የኛው ልጆች ነበሩ እየዞሩ አጥንት ሲለቅሙ የነበሩት። ዛሬ እስር ቤት ያሉት እነ ዶክተር ሳሚ እኮ ትናንትና ግንባር የነበሩ ናቸው። ሬሳ ለማንሳት ትናንትና ከሚዋጉት ወታደር ጋር አብረው ሆኖ ሲያክሙ የነበሩ ናቸው። ፈተና አለ ሲባል እኮ በየትምህርት ቤቱ ፌንት የሚያደርጉትን ልጆች የሚለቁት የኛው ነርሶች፣ የኛው ሐኪሞች ናቸው። ስለዚህ እያንዳንዱ የማህበረሰቡ እንቅስቃሴ ውስጥ የጤና ባለሙያው እጅ ያለበት ድርሻ አለበት። ይሄ መታወቅ መቻል አለበት እና እንደው እንደ ልመናም ባይታይ እውነት ለመናገር እኔ አንድ ነገር ልለወዳለሁ መሳይ። አሁን ያለነው በጣም ሙያ መቀየር እንችላለን፣ ችግር የለውም። ሺፍት ማድረግ እንችላለን። ምንድን ነው የሀገራችን ተስፋ? ምንድን ነው የቤተሰቦቻችን ተስፋ? ማንስ ነው የሚረከበን? እንዴትስ ነው የምትሆነው? እና እሱ በጣም ስለሚያሳስበው ነው ሰው ማህበረሰቡ ይህን ነገር ያቀፈልጋለን። በእኛ በኩል ማድረግ ያለብንን ያው እንደምታውቀው በይፋ ወጥተን እንደዚህ ያን ነገር ማድረግ አይቻልም። ያለንበትን ምስራቅ አፍሪካ ነው ብሎም ደግሞ ኢትዮጵያ ላይ ነው ያለ ነው ምናምንና ኦፊሻል ያናደረጉ ካለን ህዝቡ ተረድተዋል። አትሊስት ከኛ ጎን መሰለፍ ፍራቻ ካልሆነ በስተቀር አውቆታል፣ ኑሯችንን አውቆታል፣ ጤና ባለሙያውን ያለበትን ሰፈሪንግ አውቆታል ብለን እናምናለን። እየተቀላቀሉ ነው ደግሞ በደንብ ይሰራሉ ብለን ተስፋ እናደርጋለን።
እንግዲህ አሁን የስራ ማቆም አድማው እንደሚቀጥል አስታውቃችኋል። በምን ሁኔታ ነው የሚቀጥለው? አሁን ያለውንስ የስራ ማቆም ሁኔታ እንዴት እየገመገማችሁት ነው ያላችሁት? ምንም እንዳልተፈጠረ ነገር ሁሉ ነገር በፊት እንደነበረው እንደቀጠለ አድርጎ አገዛዙ በተለያዩ በሚቆጣጠራቸው ሚዲያዎች ለህዝቡ የተሳሳተ መረጃ ነው ብለን በምንወስደው ደረጃ እያስተላለፈ ይገኛል። በእናንተ ግምገማ እስካሁን የቀጠለው የስራ ማቆም አድማ አሁንም እንዲቀጥል ጥሪ ያደረጋችሁት በምን ሁኔታ ላይ ነው እንግዲህ የምናየው? በነገራችን ላይ የአገዛዙ ቁንጮ አብይ አህመድ ሰሞኑን አገሪቱ ያለፈላት መሆኑን ከምን ጊዜውም በላይ ሚራክል የሆነ ተአምር የሆነ እድገት ላይ እንዳለች ሁሉ ነገር እሱ የህልሙን የምኞቱን ሁሉ እንዳሳካ አድርጎ እየገለጸ ነው ያለውና በዚህ በኩል ደግሞ እናንተ ጥያቄ እያነሳችሁ ነው ያላችሁት። አብዛኛው የህብረተሰብ ክፍል በጣም በከፍተኛ ችግር ውስጥ እንዳለ እየገለጸ ነው። እንግዲህ አገዛዙ በዚህ ደረጃ ውጤቱን እየገለጸ ያለው። ለማንኛውም የስራ ማቆም አድማው በምን ሁኔታ ነው የሚቀጥለው? እንዴትስ እያያችሁት ነው አሁን ያለውን ሁኔታ? የስራ ማቆም አድማው ያው እንደቀጠለ ነው። እውነት ለመናገር በጣም ትላልቅ የሚባሉ ሆስፒታሎች ባይደወይ ትላልቅ ስም ያላቸው ሆስፒታሎች እናንተም የምትዘግቧቸው የምታውቃቸው ጭምር እንዲያው እኔ ኦን ስፖት ያሉትን ሰዎች አገናኛለሁ። መሳይ አስፈላጊ ነው ከተገኘ ማለት ስራ የለም። አብዛኞቹ አልገቡም ወደ ስራ። ትላልቅ የሚባሉ እነ ጥቁር አንበሳን ጨምሮ እነ ጳውሎስ እነ ቅዱስ ጳውሎስ እነ ባህር ዳር ጥበበ ጊዮን መቀሌ ሃይደር ሆስፒታልን ጨምሮ እነ ሐዋሳ ዩኒቨርሲቲ ትላልቅ ሆስፒታሎች ሲል ስትራይኩ ላይ ነው ያሉት። ስራ ማቆም አድማው ላይ ነው ያሉት። ቅድም እንዳልከው ነው ምንም እንዳልተፈጠረ ነው እየተቆጠረ ያለው። መጀመሪያም ሲወጡ የነበሩ በብሔራዊ ሚዲያዎች ላይ ሲወጡ የነበሩትን መግለጫዎች እናንተም እንዳያችሁት እንደሰማችሁት ምንም አልተፈጠረም፣ ሁሉም ስራ ላይ ነው ያለው፣ አክቲቭ ነው ያለው። ኢቭን የመጀመሪያው ሰሞን ጭምር ማለት ይሄ ማለት ምንድነው? ግድ ሲል አንድ ሰው ከስራ ሲቀር እኮ ሊገድ ይገባል። ቢኮዝ ይዞ የሚቀረው ነገር አለ። ፔሸንት ታካሚ ቀጥሮ ነው የሚቀረው ያ ሰው ሲቀር እና ለሱ ጭምር ማሰብ ሲኖርብን በጣም በብዙ መቶዎች የሚቆጠሩ በጣም ትላልቅ ሆስፒታሎች ጭምር ተዘግተው ስራ ቆሙ። ማህበረሰቡ ሰልፍ እየወጣ እየተበደልኩኝ ነው እያለ ስራ አለ ቀጥሏል፣ ምንም አልተፈጠረ የሚልን አካል በምንም ማስተካከል አትችልም። አይ ነው ግን ሪያሊቲው መሬት ላይ ያለው ሪያሊቲ ትላልቅ ሆስፒታሎች ስቲል ከስራ ውጭ ነው ያሉት። ቀጣይ ምን ሊሆን ይችላል ብለህ ላልከኝ ነገር ቀጣይ በደንብ አብረን የምናየው ይሆናል። ብዙዎች ለመቀላቀል ዝግጅታቸውን እየጨረሱ ነው ያሉት። ኢቭን ያልተቀላቀሉ እስከዛሬ ወደዚህ ስትራይክ ያልገቡ በሙሉ ለመቀላቀል በብዙ ስራ እየተሰራበት ያለ ሁኔታ ነው ያለው እና አንጠራጠርም። ጥያቄያችን እስኪመለስ ድረስ አንደኛውን ጥያቄ በአንደኛው ማስረሳት አይቻልም። ቅድም ብያለሁ መሳይ፣ እኛ ያለንበት ሌብል በእንደዚህ አይነት ተራ ነገር የምንሸወድበት ሌብል አይደለም ያለ ነው። አሁን የሚሰጡን አጀንዳዎች ከዋናው አጀንዳ ዳይቨርት ያስደርገናል ብላችሁ ስጋት እንዳይገባችሁ። ይሄ ለሌላውም ጤና ባለሙያ ያንተን ሚዲያ የሚከታተሉ ሌሎች ጤና ባለሙያዎች እንዲያውቁ የምፈልገው የተነሳንለትን 12 ዲማንዶቻችንን እስካላስመለስን ድረስ እኔ ላልኖር እችላለሁ፣ ነገር እኔ እስር ቤት ልገባ እችላለሁ ኦር ነገ እኔ አይታወቅም የሚሆነው ነገር ግን አጀንዳውን ሁሉም ባለሙያ 320 ሺህ በላይ የጤና ባለሙያ አለ ኢትዮጵያ ውስጥ። እያንዳንዱ ባለሙያ ጥቂት ከተገዙቶች ጥቂት በጥቅም ከተታለሉቶች እያንዳንዱ ባለሙያ የጥያቄው ባለሙያ እኔ ነገ ባቆም ሌላ ጥያቄ እንደሚነሳ አትጠራጥርም። የጊዜ ጉዳይ ካልሆነ በስተቀር ጥያቄዎቻችን በቦሌ መልስ ያገኛሉ የሚል እምነት አለን። ይሄን ያለ መሳይ በጣም ነው አመሰግነው። እንግዲህ እንቅስቃሴውን እንከታተላለን። እግዜር ይስጥልኝ። መልካም ቀን። በጣም አመሰግናለሁ መሳይ። እውነት ለመናገር በዚህ ሰዓት ከጎናችን የነበራችሁ አንተንም ጨምሮ በብዙ ድምፃችንን እያሰማህልን ስለሆነ እያገዝከን ስለሆነ በብዙ ከኛ ጎን እየቆምክ ስለሆነ ምንም ተጠቅመ እንዳልሆነ እየገባኝ ነው። እውነት ለመናገር ከዚህ በፊት ጥሩ አመለካከት አልነበረኝም ለአንተም ጭምር ማለት ነው እና አሁን በደንብ እየገባኝ እኔ ብቻ ሳይሆን በጣም ብዙ እንደዚህ አይነት አስተያየት እየሰጠን ያለው እና ቀጥሉበት፣ በርቱ፣ እናመሰግናለን። ከጎናችን ቁሙ፣ አብሮነታችሁ አይለየን። ደግሞ ብዙ አድማጭ አላችሁ፣ እንሰማችኋለን። ቴንኪው በጣም እሺ። መልካም ጊዜ። አመሰግናለሁ።